ፔፕ ጓርዲዮላና ተጫዋቾቹ እንደዚሁም ደግሞ የማንቸስተር ሲቲ ደጋፊዎች በፕሪሚየር ሊጉ በጉጉት የሚጠብቁትን ጨዋታ ነገ ምሽት የሚያከናውን ይሆናል። የሊጉ መሪ አርሰናል ከወልቭስ ጋር ነጥብ ከጣለ ከሁለት ቀናት በኋላ በሊጉ የደረጃ ሰንጠረዥ ሁለተኛ ደረጃ ላይ የተቀመጡት ማንቸስተር ሲቲዎች በሜዳቸውና በደጋፊያቸው ፊት ኒውካስል ዩናይትድን የሚያስተናግዱ ይሆናል። በዚህ ጨዋታ ላይ ውሃ ሰማያዎቹ የሚያሸንፉ ከሆነ አርሰናል ጨዋታውን እስከሚያከናውን ድረስ ያለውን የነጥብ ልዩነት ወደ ሁለት ዝቅ ማድረግ ይችላሉ። ከዚህም በተጨማሪ አንድ ቀሪ ጨዋታ ያላቸው ማንቸስተር ሲቲዎች በአርሰናል ላይ ጫናው እንዲበረታ ማድረግ ይችላሉ። ስለዚህ ጨዋታ ለማንቸስተር ሲቲዎች እጅግ በጣም ወሳኝና አስፈላጊ የሚባል የጨዋታ መርሃ ግብር ነው ማለት ነው። በዚህ ጨዋታ ላይ አሰልጣኝ ፔፕ ጓርዲዮላ ምን አይነት የጨዋታ አቀራረብ ወደ ሜዳ ይዞ ሊቀርብ ይችላል? ከዚህም በተጨማሪ ከሰሞኑ የተመለከትነው የማንቸስተር ሲቲ ጥንካሬ በዚህ ጨዋታ ላይ ይቀጥል ይሆን? እንዲሁ ደግሞ ፔፕ ጓርዲዮላ በስነ ልቦና ረገድ ተጫዋቾቹን እንዴት ባለ መንገድ አነሳስቶ ወደዚህ ጨዋታ ይዟቸው ሊቀርብ ይችላል? እንደዚሁ ደግሞ ማንቸስተር ሲቲዎች ከሰሞኑ የአርሰናል ነጥብ መጣሎችን ተከትሎ ያገኙትን ወርቃማ ድል እንዴት ባለ መንገድ ሊጠቀሙበት ይችላሉ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮ የእናንተን በብዛት ላይክ ማድረግ ይፈልጋል። ፕሮግራም ቫይራል እንዲወጣ ቢያንስ በትንሹ 500 ላይክ እንዲኖረው እንፈልጋለን። ስለዚህ ይህንን ፕሮግራም የምትከታተሉ ተከታታዮቻችን ሁላችሁም ፕሮግራሙን ላይክ እያደረጋችሁ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። እንግዲህ በየሳምንቱ የእንግሊዝ ፕሪሚየር ሊግ የተመረጡ ጨዋታዎችን እያነሳን የተለያዩ የቅድመ ዳሰሳ ዝግጅቶቻችን እናደርሳለን። በዚህ ሳምንት ደግሞ ማንቸስተር ሲቲ ከኒውካስል እንዲሁም ደግሞ ቶተንሃም ስፐርስ ከአርሰናል ጋር የሚያደርጓቸውን ጨዋታዎች በተመለከተ የተለያዩ የቅድመ ዳሰሳ ዝግጅቶቻችንን ወደ እናንተ የምናደርስ ይሆናል ማለት ነው። እንግዲህ አሁን ፕሪሚየር ሊጉ ወሳኝ የሚባለው ስቴጅ ወይም ደግሞ ወሳኝ የሚባለው ደረጃ ላይ ደርሷል። የፕሪሚየር ሊጉን ዋንጫ አሸናፊ የምንለይባቸው 12 እና 11 ጨዋታዎች ደግሞ ከፊት ለፊታችን እየጠበቁን ይገኛሉ። ይህንን ስል አርሰናል የሚቀረው 11 ጨዋታ ነው። ማንቸስተር ሲቲ ደግሞ ከቀሪው ጨዋታ ጭምር 12 ጨዋታዎች የሚቀሩት ቡድን ነው ማለት ነው። እንግዲህ የፕሪሚየር ሊጉን ዋንጫ ለማንሳት በሚደረገው ከፍተኛ ፍልሚያ ሁለቱ ቡድኖች የሚያከናውኗቸውን እያንዳንዶቹን ጨዋታዎች ማሸነፍ ይጠበቅባቸዋል ማለት ነው። አሁን ባለው ከረንት ሁኔታ ወይም አሁን ባለው የማንቸስተር ሲቲዎች አቋም ከተመለከትን ከአርሰናል ጋር ለመፎካከር በቂ የሆነ ሁኔታ ላይ ይገኛሉ። በእርግጥ አመቱ ሙሉ ከተመለከትን ማንቸስተር ሲቲ በተጫዋቾች ጉዳት እንዲሁም ደግሞ በቡድኑ የውጤት መዋዠቅ ውጤቱ ከፍ ዝቅ እያለ ነበረ ሲቀጥል የነበረው። ልክ እንደ አርሰናል ወጥ ብቃትን እያሳየ አልመጣም የፔፕ ጓርዲዮላው ማንቸስተር ሲቲ። ነገር ግን ደግሞ በቅርብ ጨዋታዎች ላይ እያሳየን የሚገኘው ፐርፎርማንስ ምናልባት ኤፍኤ ካፕ ላይ ያስመዘገበውን ውጤት ወይ ካራባኦ ካፕ ላይ ያሸነፈባቸውን ጨዋታዎች እንኳን ብንተው በፕሪሚየር ሊግ ጨዋታዎች ላይ ያለፉት ሁለት ጨዋታዎች ብቻቸውን ማንቸስተር ሲቲ አሁን ያለበት ፎርም እጅግ በጣም አስፈሪ መሆኑን በበቂ ሁኔታ ሊያሳዩ ይችላሉ። የሊቨርፑልን ጨዋታ እስከ 84ኛው ደቂቃ ሲመራ የነበረው ማንቸስተር ሲቲ ከዛ በኋላ ግን በመጨረሻዎቹ ደቂቃዎች በተቆጠሩ ሁለት ጎሎች ነው አንፊልድ ድረስ ሄዶ ያንን ጨዋታ አሸንፎ የመጣው። ከዚህ በተጨማሪ ከዛ በኋላ ያደረገውን የፉልሃም ጨዋታ ለማሸነፍ 45 ደቂቃ ብቻ ነበር ማንቸስተር ሲቲ የፈጀበት። በመጀመሪያዎቹ ደቂቃዎች እነዛ ጎሎች ተቆጠሩ። ከዛ በኋላ ፔፕ ጓርዲዮላ እነ ኤርሊንግ ሃላንድን፣ ፊል ፎደንን፣ ሮድሪን ዋና የሚባሉ ተጫዋቾችን ቀይሮ ነበረ ሲያስወጣ የተመለከት ነው። ከዛ በኋላ የኤፍኤ ካፕ ጨዋታውን ቡድኑ አከናውኗል። በኤፍኤ ካፕ ሳልፎርድ ሲቲ ነበር የገጠመው። ያን ያክል ከባድ የሚባል ፈተና በዛ ጨዋታ ላይ አልገጠመውም። ከዛ በኋላ የአንድ ሳምንት እረፍት አድርጎ ነው ወደዚህ ጨዋታ የመጣው ማለት ነው። በእርግጥ እሱም እንደ አርሰናል የካራባኦ ካፕ የፍጻሜ ተፋላሚ ነውና ወሳኝ የሆነውን የተስተካካይ ጨዋታውን ከክሪስታል ፓላስ ጋር ማድረግ ነበረበት። ነገር ግን ደግሞ ክሪስታል ፓላስ ትናንትና ወይም ሐሙስ ዕለት የኮንፈረንስ ሊግ ጨዋታውን አከናውኖ ስለነበር በዛ ምክንያት እንግዲህ ይህ ጨዋታ ሳይደረግ ቀርቷል ወይም ለሌላ ጊዜ ተሸጋግሯል ማለት ነው።
አሁን ይህ ጨዋታ ማንቸስተር ሲቲ ያገኘውን ወርቃማ እድል እንዲጠቀም የሚያስገድደው ከዚህ በኋላም የሚደረጉ ጨዋታዎች በጠቅላላ ፔፕ ጓርዲዮላ የሚያከናውናቸው ጨዋታዎች እጅግ በጣም ለማንቸስተር ሲቲ ወሳኝና አስፈላጊ የሚባሉ የጨዋታ መርሃ ግብሮች ናቸው ማለት ነው። አሁን እንግዲህ ማንቸስተር ሲቲ ከአርሰናል ጋር ያለው የነጥብ ልዩነት ወደ 5 ዝቅ ብሏል። የሆነ ጊዜ 7 የሆነ ጊዜ 9 ነበር። አሁን ወደ 5 ዝቅ ብሏል። ይሄ ብቻም አይደለም፣ አንድ ቀሪ ጨዋታ በእጁ ላይ ያለው ቡድን ነው። ልብ በሉ፣ አንድ ቀሪ ጨዋታ ማንቸስተር ሲቲ በእጁ ላይ አለው። ያንን ጨዋታ ካሸነፈ የነጥብ ልዩነቱ 2 ነው የሚሆነው ማለት ነው። ስለዚህ 2 ነጥብ ማለት ደግሞ የአንድ ጨዋታ የማሸነፍ ጉዳይ ነው። አርሰናል አንድ ጨዋታ አቻ ቢወጣ ወይ ደግሞ አንድ ጨዋታ ቢሸነፍ፣ በአንጻሩ ደግሞ ማንቸስተር ሲቲ አንድ ጨዋታ ቢያሸንፍ መሪነቱን መልሶ ማግኘት ይችላል። እንግዲህ ከመስከረም ወር ጀምሮ መሪ የነበረው አርሰናል በማንቸስተር ሲቲ አሁን ውጤቱን የሚቀማበት እድል አለ ማለት ነው። ያንን ግን የማድረግ እድል ደግሞ በማንቸስተር ሲቲ በኩል ይኖራሉ የሚለውን የምንመለከተው ጉዳይ ነው። እንግዲህ ከኒውካስል ዩናይትድ ጋር ዘንድሮ ማንቸስተር ሲቲ በተደጋጋሚ ጊዜ እየተገናኘ ይገኛል። በተደጋጋሚ ጊዜ ነው ሁለቱ ቡድኖች እየተገናኙ የሚገኙት። ፕሪሚየር ሊግ ላይ ተገናኙ። ማንቸስተር ሲቲ በኒውካስል ተሸንፎ ነበር። በካራቦ ካፕ ተገናኙ። ከዛ በኋላ በደርሶ መልስ ሁለቱንም ጨዋታ በሜዳውም ከሜዳውም ውጪ ማንቸስተር ሲቲ አሳማኝ በሚባል ፐርፎርማንስ፣ አሳማኝ በሚባል ብቃት ኒውካስልን ጥሎ ወደ ፍጻሜው ማለፍ የቻለበትን ውጤት ደግሞ አስመዝግቧል። ከዚህ በተጨማሪ ደግሞ ሜዳ ላይ አሳማኝ የሆነውን ማንቸስተር ሲቲ ከመመልከታችን ባሻገር ውጤታማነቱ እጅግ በጣም የተለየ ነበር። አሁን ደግሞ በፕሪሚየር ሊጉ ይገናኛሉ። ከዛ ደግሞ እንደገና በኤፍኤ ካፕ 5ኛውም ዙር ይገናኛሉ እና ዘንድሮ 2 ጊዜ በካራቦ ካፕ፣ 2 ጊዜ በፕሪሚየር ሊግ፣ 1 ጊዜ በኤፍኤ ካፕ በአጠቃላይ 5 ጨዋታዎች ሁለቱ ክለቦች እንግዲህ ሲያደርጉ የምንመለከትበት እድል አለ። 3ቱን ተጫውተዋል፣ 2 ጨዋታ ይቀራቸዋል ማለት ነው። እንግዲህ ኦፕታ ሱፐር ኮምፒውተር የማሸነፍ ቅድመ ግምቱን የሰጠው ለውሃ ሰማያዎቹ ማንቸስተር ሲቲዎች ነው። 58.4% የማሸነፍ ቅድመ ግምቱን ለማንቸስተር ሲቲ ሰጥቷል። እንግዲህ ታሪክም ለማንቸስተር ሲቲ ያደላል ከኒውካስል ጋር በሚደረጉ ጨዋታዎች። ምክንያቱም ማንቸስተር ሲቲ በሜዳው ባደረጋቸው 21 ጨዋታዎች ከኒውካስል ዩናይትድ ጋር ባደረጋቸው ጨዋታዎች አንድም ሽንፈት አላጋጠመውም። 16ቱን ማንቸስተር ሲቲ አሸንፏል፣ የተቀሩትን 5ቱን አቻ ወጥቷል። ስለዚህ እንግዲህ ኒውካስል ዩናይትድ እዚህ ጨዋታ ላይ ለማሸነፍ ሲመጣ ከ21 ጨዋታዎች በኋላ ያለማሸነፍ ታሪኩን ለመቀየር እዚህ ሜዳ ላይ የሚመጣ ቡድን ይሆናል ማለት ነው። እንግዲህ ፊል ፎደን አሁን ወደ 100ኛ የጎል አስተዋጽኦ ተቃርቧል። 99 የጎል ተሳትፎች በፕሪሚየር ሊግ ላይ ማድረግ የቻለ ተጫዋች ነው። 68 ጎሎችን አስቆጥሯል። 31 ለግብ የሆኑ ኳሶችን ደግሞ አመቻችቶ አቀብሏል። አሁን እንግዲህ በዚህ ጨዋታ ላይ 1 ጎል ወይም 1 አሲስት የሚያደርግ ከሆነ ፊል ፎደን 100 የጎል አስተዋጽኦች በማድረግ በማንቸስተር ሲቲ 6ኛው የጎል ተሳትፎ ላይ የደረሰ ተጫዋች ይሆናል። ለምሳሌ እነ ሰርጂዮ ኩን አጉዌሮ በጣም ይታወቃል፣ በርካታ ጎሎችን በማስቆጠር በብዙ ጎሎች ላይ በመሳተፍ የአርጀንቲናዊ ተጫዋች። እንዲሁ ደግሞ ሌላኛው የዚህ ቡድን ተጫዋች በዘመነኛው እግር ኳስ ደግሞ የምናውቀው አርሊንግ ብራውት ሃላንድ ከ100 በላይ የጎል ተሳትፎች ያሉት ተጫዋች ነው። እንግዲህ 6ኛው ተጫዋች መሆን ይችላል ማለት ነው ፊል ፎደን እነዚህ ጎሎች ላይ መድረስ የሚችል ከሆነ። ስለዚህ በዚህ ጨዋታ ላይ ፊል ፎደን እንግዲህ 6ኛው ተጫዋች ለመሆን ጎል ለማስቆጠር ወደ ሜዳ የሚገባ ተጫዋች ይሆናል እና ደግሞ እንግዲህ ከታዳጊነት እድሜው ጀምሮ በማንቸስተር ሲቲ የተጫወተና አሁን ደግሞ ያንን የ100 ጎል ሪከርድ ለማስመዝገብ የነገውን ጨዋታ የሚፈልግ ተጫዋች ይሆናል ማለት ነው። ከዚህ በተጨማሪ እንግዲህ ማንቸስተር ሲቲ አሁን የፕሪሚየር ሊጉ የታይትል ሬስ ወይም ደግሞ የዋንጫ ፉክክሩ ላይ የሆነ አይነት እሳት ለመጨመር እና ደግሞ የራሱን እድል በራሱ ለመጠቀም የሚያደርገው ወሳኝ ጨዋታ ይሆናል። እንግዲህ ዘንድሮ አርሰናል ለምሳሌ እነዛ ነጥብ የጣለባቸው ጨዋታዎች በርካታ ነጥብ የጣለባቸው ወይም ደግሞ ድሮፕ ያደረጋቸው ነጥቦች ስላሉ ነው እንጂ ማንቸስተር ሲቲ ምናልባት ይሄንን እድልም ላያገኝ ይችል ነበር ወይ ደግሞ ይሄንን የመፎካከር ሁኔታ ላያገኝ ይችል ነበር። ግን ላንለስ አዘርዋይስ
አርሰናል እነዛ ነጥቦች ጣለ። ማንቸስተር ሲቲ አሁን በቅርብ ርቀት ላይ ቆሞ ይገኛል እና ኒውካስልን አሸንፎ ሁለት ነገሮችን ማድረግ ይፈልጋል። አንደኛው ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ዝቅ ማድረግ ይችላል ፔፕ ጓርዲዮላ። ስለዚህ የጨዋታ የሞትና የሽረት ትግል የሚደረግበት ጨዋታ ነው። ማሸነፍ ማንቸስተር ሲቲን የነጥብ ልዩነቱን እንዲያጠብ፣ ወደ አርሰናል አንገት የበለጠ እንዲጠጋ፣ አርሰናል ስር ሆኖ የበለጠ እንዲተነፍስ ያደርገዋል። በአንጻሩ ደግሞ በዛ ጨዋታ ላይ ማንቸስተር ሲቲ የሚያሸንፍ ከሆነ ሌላ ሁለተኛ ጠቀሜታ ደግሞ ያገኛል። አርሰናል ጫና ይፈጠርበታል። እሁድ ዕለት ቶተንሃምን የሚገጥም ቡድን ነው በሰሜን ለንደን ደርቢ። ስለዚህ አርሰናል ላይ ጫና ለማሳደር የጫናውን ኳስ ወደ አርሰናል ለመወርወር ማንቸስተር ሲቲዎች ይህ ጨዋታ በእጅጉ ያስፈልጋቸዋል ማለት ነው እና በዚህ አጋጣሚ አንድ የምናገረው ነገር በቀጣይ በሚደረጉ ጨዋታዎች ሁሉ ማንቸስተር ሲቲ ከአርሰናል እየቀደመ ነው የሚጫወተው፣ ወይ ከአርሰናል እኩል ወይ ከአርሰናል በፊት ነው የሚጫወተው። ስለዚህ ከአርሰናል ቀድሞ ሲጫወት ያሸንፍና ወይ 3 ነጥብ ያገኝና አርሰናል ላይ ጫናውን የሚያሳድርበትን እድል ያገኛል ማለት ነው። አሁን ደግሞ አርሰናል በ2 ተከታታይ ጨዋታዎች ላይ ነጥብ ጥሏል። ከብሬንትፈርድ ጋር ነጥብ ጥሏል፣ ከወልቭስ ጋር ነጥብ ጥሏል። አሁን ደግሞ ከቶተንሃም ቀጥሎ ከቼልሲ ጋር ጨዋታውን ስለሚያከናውን በተለይ እነዚህ 2 ጨዋታዎች ከኒውካስል እና ከሊድስ ዩናይትድ ጋር የሚደረጉ ጨዋታዎች ለማንቸስተር ሲቲ እጅግ በጣም ወሳኝ የሚባሉ ጨዋታዎች ይሆናሉ ማለት ነው። እንግዲህ አንፊልድ ሮድ ላይ ማንቸስተር ሲቲ ያሳየው ፐርፎርማንስ ስፔሻሊ በመጀመሪያው አጋማሽ ማንቸስተር ሲቲዎች ሲያመክኗቸው የነበሩ ኳሶች፣ ቀጥሎ የዶሚኒክ ሶቦዝላይ የቅጣት ምት ጎል ከተቆጠረ በኋላ ምን አይነት የማጥቃት ካምባክ እንዳሳዩና 2 ጎሎች እንዳስቆጠሩ ተመልክተናል። ፉልሃምን ያሸነፉበት መንገድ እጅግ በጣም የተዋጣለት ነበር። ኤርሊንግ ብሮት ሃላንድ በቅርብ ጨዋታዎች ላይ ጎል እያስቆጠረ አይደለም ቢባልም ነገር ግን በሊቨርፑል ጨዋታ ላይ በፉልሃም ጨዋታ ላይ ወደ ጎል ማስቆጠር በሚገባ ሁኔታ ተመልሷል። አሁን በሚፈለገው ረገድ አለው እያለ ነው የሚገኘው። ኦልሞስት ከ20 በላይ ጎሎች ላይ ደርሷል እና ለወርቅ ጫማው አሁን ባለው ሁኔታ ሊፎካከረው የሚችለው የብሬንትፎርዱ ተጫዋች ኢጎር ቲያጎ ነው። ከዛ በስተቀር ግን ሌሎቹ ተጫዋቾች እሱ ላይ ለመድረስ በርካታ ጎሎችን ማስቆጠር ይጠበቅባቸዋል። ኦማር ማርሙሽ እንግዲህ በባለፈው ዓመት ወደ ማንቸስተር ሲቲ ሲመጣ የመጀመሪያውን ሃትሪክ የሰራው ኒውካስል ዩናይትድ ላይ ነበር። በባለፈው ዓመት የካቲት 2025 ሁለቱ ቡድኖች በተጫወቱበት ጊዜ 4-0 በተጠናቀቀው ጨዋታ በጣም የሚገርም ሃትሪክ ሰርቶ ጎሎችን አስቆጥሮ እንደነበር ታስታውሳላችሁ። እና ተጫዋቹ ደግሞ ኒውካስል ላይ ጎል ማስቆጠር የሚቀናው ተጫዋች ነው። ምክንያቱም 5 ጎሎችን በ2 የሜዳ ላይ ጨዋታዎች ኒውካስል ላይ ማስቆጠር ችሏል። ስለዚህ አሁንም በዚህ ጨዋታ ላይ ምናልባት ተሰልፎ ወደ ሜዳ ከገባ ጎል የሚያስቆጥርበት እድል ሊኖር ይችላል ማለት ነው። ከዚህ በተጨማሪ ደግሞ የማንቸስተር ሲቲ የመከላከል መዋቅር በጣም ጠንካራ መሆኑ በደንብ ሊሰመርበት ይገባል። ምክንያቱም እንደምታውቁት ጂጂ ዶናሩማ ወደዚህ ቡድን ከመጣ በኋላ ለማንቸስተር ሲቲ እየሰጠ ያለው አስተዋጽኦ በጣም የሚገርም ነው። ባለፈው ከሊቨርፑል ጋር በተደረገው ጨዋታ የአሌክሲስ ማካሊስተርን ኳስ ያወጣበት መንገድ እጅግ በጣም የተለየ ነበር። ምናልባት የዓመቱ ምርጥ ሴቭ ተብሎ ከሚጠቀሱ ኳሶች መካከል አንዱ መሆን የሚችል ኳስ ነው ሲያድን የተመለከት ነው እና ደግሞ ቡድኑን እንደተመለከት ነው በተለይም የጂጂ ዶናሩማ መምጣት ማንቸስተር ሲቲ በመከላከሉ ረገድ በጣም ጠንካራ እንዲሆን አድርጎታል። በ12 የፕሪሚየር ሊግ ጨዋታዎች 8 ጎሎች ማንቸስተር ሲቲ ላይ ተቆጥረዋል። እነዛ እናነሳለን። ለምሳሌ በነ ፉልሃም 4 ጎሎች የተቆጠሩበትን ጊዜ እናስታውሳለን። ነገር ግን ደግሞ አሁን በተለይ ማርክ ጌሂ በቅርብ ጨዋታዎች ላይ እያሳየ የሚገኘው ፐርፎርማንስ ማርክ ጌሂን እንግዲህ እንደምታውቁት አሁን ወደዚህ ቡድን ከመጣ በኋላ እጅግ በጣም ጥሩ የሆነ የመከላከል ብቃትን እያሳየ ነው። ማንቸስተር ሲቲ የነ ጆስኮ ግቫርዲዮል የነ ሩበን ዲያዝ ጉዳት ሲያጋጥመው ወዲያውኑ ነው ወደ ገበያ በመውጣት ይህንን ተጫዋች ወደዚህ ቡድን ማምጣት የቻለው ማለት ነው እና ቅድም እንዳልኳችሁ ማንቸስተር ሲቲ 5-4 ካጠናቀቀው የፉልሃሙ ጨዋታ በኋላ 8 ጎሎች ነው የተቆጠሩበት በ12 ጨዋታዎች ማለት ነው እና ቡድኑ ላይ የመከላከል መዋቅሩ የበለጠ ጠንካራ እየሆነ መምጣቱን እናነሳለን።
አሁን ደግሞ ማርክ ጌሂ የሊቨርፑል ጨዋታ ላይ ማን ኦፍ ዘ ማች ነበር። የፉልሃሙ ጨዋታ ላይ ተመልክታችሁታል። ሩበን ዲያስ ከጉዳት ተመልሷል። የሁለቱን ተጫዋቾች ጥምረት እየተመለከትን እንገኛለን እና በጣም የሚገርመው ጂያንሉጂ ዶናሩማ በማንቸስተር ሲቲ ቤት ወደ 3 የሚጠጉ ኤክስፔክትድ ጎል ኦን ታርጌቶችን በማውጣት አሁን የሚገርም ጊዜን እያሳለፈ ይገኛል። እንግዲህ ኤክስፔክትድ ጎል ኦን ታርጌት ወይም ኤክስጂኦቲ ማለት ወደ ጎልነት ሊቀየሩ የነበሩ ኢላማቸውን የጠበቁ ኳሶችን የሚገልጽ መለኪያ ነው ኤክስፔክትድ ጎል ኦን ታርጌት እና ከነዛ ውስጥ እንግዲህ በአንድ ጨዋታ ቢያንስ ጂያንሉጂ ዶናሩማ 3 ኢላማቸውን የጠበቁ ኳሶችን በአንድ ጨዋታ ላይ በጣም አደገኛ የሚባሉ ኳሶችን ማውጣት የሚችል ግብ ጠባቂ መሆኑን እነዚህ ቁጥራዊ መረጃዎች በደንብ ቁልጭ አድርገው ያሳያሉ ማለት ነው እና እንግዲህ ማንቸስተር ሲቲ በተለይ እነዚህ ጎሎች ቢቆጠሩበት ምን ያክል በጣም አስቸጋሪ ተጋጣሚ ሊሆን እንደሚችል ምን ያክል በጣም ሊፈተን እንደሚችልም ማንሳት ያስፈልጋል እና ይሄንን ጨዋታም እንግዲህ የጂጂ ዶናሩማን የዚህን ጣሊያናዊ ግብ ጠባቂ ምርጥ ፐርፎርማንስ በደንብ ሜዳ ላይ የምንመለከትበት ሜዳ ላይ ጂጂ ዶናሩማ ላይ ጎል ለማስቆጠር ከፍተኛ ፈተና ኒውካስሎች እንደሚገጥማቸው መታሰብ ይጠበቅበታል ማለት ነው። ኒውካስልን በተመለከተ ግን እንግዲህ ኒውካስሎች በእኔ በተለይ አምና እንደውም ይሻላቸው ነበረ። ነገር ግን ዘንድሮ የሚጠበቀውን ኒውካስል ሜዳ ላይ እየተመለከትን አይደለም። በብዙ መለኪያዎች ኒውካስልን ካያችሁ በጣም ደካማ ቡድን ሆኖ እየተመለከትን፣ በርካታ ጎሎች የሚቆጠሩበት፣ በየጨዋታው ላይ ጎል ኮንሲድ የሚያደርግ፣ የመከላከል መዋቅሩ ጥሩ ያልሆነ፣ ሜዳ ላይ በማሸነፍ ተነሳሽነት ብትመለከቱ ራሱ የቡድኑ ፐርፎርማንስ ወርዶ የምንመለከተው ቡድን ነው። አምና ለምሳሌ 5ኛ ደረጃን ይዞ ጨርሶ ቻምፒየንስ ሊግ ውድድር ላይ መግባቱን ያረጋገጠ ቡድን ነበር። ዘንድሮ ግን ወገብ ላይ ተቀምጧል። በ36 ነጥቦች 10ኛ ደረጃ ላይ የተቀመጠ ቡድን ነው። ምናልባት ኒውካስል በቀድሞ ብቃቱ ቢሆን ይሄ ጨዋታ ከዚህ በላይም በተጠበቀ ነበር። ግን ብዙ ሰዎች ለማንቸስተር ሲቲ ማሸነፍ ቅድመ ግምት የሰጡትም አንዱ በዚህ ምክንያት ነው። ለምሳሌ በቅርብ ጨዋታቸው ላይ በእርግጥ አንዳንድ ጨዋታዎች ላይ ካልሆነ የሆነ አይነት የውጤት ወጣ ገባነትን እየተመለከትን ነው። በብሬንትፎርድ 3-2 ተሸንፈዋል። ቶተንሃም ስፐርስን 2-1 አሸንፈዋል። በኤፍኤ ካፕ አስቶን ቪላን 3-1 አሸንፈዋል። አሁን ደግሞ በሳምንቱ አጋማሽ በቻምፒየንስ ሊግ ጥሎ ማለፍ ካራባግ ላይ 6 ጎሎችን አስቆጥረው ነው የመጡት። አንቶኒ ጎርደን በጣም ይገርም ፐርፎርማንስ ያሳየበት ነበር። በእርግጥ ተጋጣሚው ካራባግም ደካማ መሆኑን ማንሳት ያስፈልጋል። 4 ጎሎችን አስቆጥሮ ነበረ የወጣው። ስለዚህ ለኒውካስሎች ይህ በጣም ጥሩ መነሳሳት ሊሆን እንደሚችል ማስታወስ ያስፈልጋል። ግን ደግሞ በሊቨርፑል 4-1 የተሸነፉበት፣ ከፔዤ ጋር 1-1 የተለያዩበት፣ ከወልቭስ ጋር 0-0 የተለያዩበት እና በማንቸስተር ሲቲ በካራቦ ካፕ ጨዋታዎች ላይ የተሸነፉባቸው ጨዋታዎች ደግሞ የክለቡን ፐርፎርማንስ ደካማ መሆኑን በደንብ ቁልጭ አድርገው የሚያሳዩ ጉዳዮች ይሆናሉ ማለት ነው። ስለዚህ ቢያንስ ለአውሮፓ መድረክ ወይም ደግሞ የአውሮፓ መድረክ ተሳትፎን ለማግኘት ለኒውካስል ዩናይትድ ይሄ ጨዋታ እጅግ በጣም ወሳኝና አስፈላጊ ጨዋታ ይሆናል እና ምናልባት የእነ አንቶኒ ጎርደን ፐርፎርማንስ በሳምንቱ አጋማሽ ጥሩ ሁኔታ ላይ መሆን ለኒውካስል ዩናይትዶች በተወሰነ መንገድ ተስፋ እንዲያደርጉ እኔ የካራቦ ካፕ ጨዋታዎቹን ስመለከት የደርሶ መልስ ጨዋታዎቹን ስመለከት ኒውካስል ፍጹም ደካማ ከማንቸስተር ሲቲ አንሶ ኢቭን በመልሱ ጨዋታ ላይ ራሱ የ2 ጎል ልዩነት ነበር በመጀመሪያው ዙር ላይ የነበረው። ምንም አይነት ተስፋ በቃ የሌለው ቡድን ሆኖ ነው ሜዳ ላይ የተመለከትን። አሁንም በዛ ፐርፎርማንስ በዛ ሜንታሊቲ የሚቀጥል ከሆነ በዚህ ጨዋታ ላይ የመሸነፉ ነገር ምንም የሚያጠያይቅ አይሆንም። ኒውካስል ጨዋታው ላይ ውጤት ይዞ ለመውጣት የሆኑ ነገሮችን ማስተካከል፣ የሆኑ ነገሮችን መቀየር ይጠበቅበታል። በተለይ አሰልጣኝ ኤዲ ሆው ዘንድሮ ለምሳሌ በግብ ጠባቂ ሁኔታ ደስተኛ አልነበሩም። ራምስዴልን ወደ ሜዳ እንዲገባ ለማድረግ ሲሞክሩ ተመልክተናል። የሆነ አይነት ለውጦችን ለማድረግ ሲሞክሩ ነበረ። አሌክዛንደር ኢሳቅን ያጣ ቡድን ነው እና ደግሞ ኒክ ቮልተማደ በጣም ጥሩ ጅማሮን ያደረገ ተጫዋች እንደሆነ ተመልክተናል። ባለፈው ግን አንቶኒ ጎርደን በፌክ ነምበር 9 በሜክሺፍት በ9 ቁጥር ቦታ ላይ ተጫውቶ ነው እነዛን 4 ጎሎች ካራባግ ላይ ሲያስቆጠር የተመለከት ነው። ስለዚህ በዚህ ጨዋታ ላይም ምናልባት
በዚህ ጨዋታ ላይ በዚሁ አሰላለፍ የሚገባ ከሆነ ያን ነገር ሊያደርግ ይችላል። ኒክ ቮልተማደም ሲያጠቃ ተመልክተናል። ሁለቱ ተጫዋቾች ግን እየተፈራረቁ ሲጫወቱ ነበረ። ሳንድሮ ቶናሊ አሁን በቅርብ ጊዜ በጣም ጥሩ ፐርፎርማንስ እያሳየ የሚገኝ ተጫዋች። ስለዚህ ምናልባት እነዚህ ተጫዋቾች ለአሰልጣኝ ኤዲ ሆው እና ለኒውካስል ዩናይትድ ደጋፊዎች ተስፋ የሚሰጧቸው ከሆነ እንግዲህ እነዚህን ደግሞ አብረን የምንመለከታቸው ይሆናል ማለት ነው። ከዚህ ጨዋታ ጋር እንግዲህ ተያይዞ በኤዲ ሆው ኒውካስል ዩናይትድ በኩል ብሩኖ ጊማሬሽ በዚህ ጨዋታ ላይ አይኖርም በሃምስትሪንግ ጉዳት ምክንያት። መሀል ሜዳው ላይ ከፍተኛ ባትል ሊኖር ነበረ ጊማሬሽ ቢኖር ኖሮ። ነገር ግን ጊማሬሽ በዚህ ጨዋታ ላይ የለም በሃምስትሪንግ ጉዳት ምክንያት። ምናልባት እስከ ሚያዝያ ድረስ ወደ ሜዳ ይመለሳል ተብሎ አይጠበቅም። ፋቢያን ሻርም በተመሳሳይ የለም። ቲኖ ሊቭራሜንቶ ገና ከጉዳት አገግሞ የሚመለሰው መጋቢት ወር ላይ ነው። ጆይሊንተን፣ ሉዊስ ማይሊ፣ ዮሐኔ ዊሳ፣ ሰቨን ቦትማን እንግዲህ ተጨማሪ ምርመራዎች ይፈልጋሉ። ለዚህ ጨዋታ ይደርሳሉ አይደርሱም የሚለውን ነገር ለማረጋገጥ። በአንጻሩ በማንቸስተር ሲቲ በኩል ዶኩና ሴቪኒዮ ለዚህ ጨዋታ ዝግጁ ይሆናሉ ተብሎ ይጠበቃል። ግቫርዲዮ፣ ጆስኮ ግቫርዲዮል፣ ማቴዮ ኮቫቺች ግን በዚህ ቡድን ውስጥ የማይኖሩ ተጫዋቾች ይሆናሉ ማለት ነው። እንግዲህ አሁን ለማንቸስተር ሲቲ ጨዋታው እጅግ በጣም ቁልፍና አስፈላጊ የሚባል ነው። በተለይ ፔፕ ጓርዲዮላ ወደ ዋንጫው የበለጠ እየተጠጋ የሚመጣበትን እድል በእጁ ስላገኘ ይህን ወርቃማ እድል በቀላሉ አሳልፎ ይሰጣል ተብሎ አይጠበቅም። በተለይ ከአርሰናል ጋር በ32ኛው ወይም 33ኛው ሳምንት ላይ ስለሚገናኙ እስከዛ ጊዜ ድረስ የሚያደርጋቸውን ጨዋታዎች በሙሉ እያሸነፈ ለዛ ጨዋታ ያ ለፍጻሜ ለሚመስለው ጨዋታ ራሱን በደንብ ዝግጁ ማድረግ ነው የሚፈልገው በስነ ልቦና ረገድ። አሁን ዛሬ ምን አይነት ጋዜጣዊ መግለጫ እንደሚሰጥ ትሰሙታላችሁ። እንግዲህ አሁን ይህንን ፕሮግራም ስቀርጽ ከረፋዱ 5 ሰዓት ላይ ነው። እስካሁን የጋዜጣዊ መግለጫ አልሰጠም። ግን የጋዜጣዊ መግለጫ ሲሰጥ ምን እንደሚናገር ምን አይነት አሴቶችን እንደሚሰጥ በደንብ የምንሰማው ጉዳይ ይሆናል። ማንቸስተር ሲቲ እንግዲህ ከኒውካስሉ ጨዋታ በኋላ ሊድስ ዩናይትድን ይገጥማል። ከዛ ቀጥሎ ኖቲንግሃም ፎረስትን፣ ዌስትሃምን የሚገጥም ቡድን ነው እና ዌስትሃምም ያን ያህል አስቸጋሪ ተጋጣሚ ይሆናል ተብሎ አይጠበቅም። ኖቲንግሃም ፎረስት ለአለመውረድ የሚጫወት ቡድን ነው። ባይሆን ኤፕሪል እና ሜይ ወር ላይ ከቼልሲ፣ ከአርሰናል፣ ከኤቨርተን፣ ከብሬንትፎርድ፣ ከቦርንመዝ እና ከአስቶን ቪላ ጋር የሚደረጉ ጨዋታዎች የማንቸስተር ሲቲን የዋንጫ ሲዝን ነው አይደለም የሚለውን ጉዳይ የዋንጫ ፉክክሩን ጉዳይ የሚወስኑ ነገሮች ይሆናሉ ማለት ነው። እንግዲህ 20% ብቻ ነው ለኒውካስል የማሸነፍ ቅድመ ግምት የተሰጠው በኦፕታ ሱፐር ኮምፒውተር። በዚህ ጨዋታ ላይ ያለውን ግምታዊ አሰላለፍ ስንመለከት በማንቸስተር ሲቲ በኩል ዱናሮማ፣ ማቴዎስ ኑኔሽ፣ ሩበን ዲያዥ፣ ማርክ ጌሂ፣ ሪያን አይት ኑሪ፣ ሮድሪ፣ በቅርብ ጨዋታዎች የአማካይ መስመር ላይ የተመለከትነው ኒኮ ኦራይሊ፣ ፊልፋድን፣ በርናርዶ ሲልቫ፣ አንቷን ሴሜኞ እና አርሊንግ ሃላንድ በቋሚነት ይጀምራሉ ተብሎ ይጠበቃል። እንግዲህ ሃላንድ ያው ባለፈው ጉዳት ላይ ነበር ሲል ነበረ ጋርዲዮላ። እሱ ከገባ ነው፣ ካልሆነ ኦማር ማርሙሽ ሊጀምር ይችላል። በኒውካስል ዩናይትድ በኩል ኒክ ፖፕ፣ ኬራን ትሪፔ፣ ማሊክ ቲሃው፣ ዳን በርን፣ ሉዊስ ሆል፣ ሳንድሮ ቶናሊ፣ ጆይ ዊሎክ፣ ጃኮብ ራምሴ፣ አንቶኒ ኢላንጋ፣ ሃርቬ ባርነስ እና አንቶኒ ጎርደን። በተለይ እነዚህ ኢላንጋ፣ ሃርቬ ባርነስ እና አንቶኒ ጎርደን በማንቸስተር ሲቲ ተከላካዮች ጥንቃቄ ሊደረግባቸው የሚገቡ ተጫዋቾች ይሆናሉ ማለት ነው። ስለዚህ ይህን ነገር እንመለከታለን። ነገ የማንቸስተር ሲቲ ደጋፊዎች ብቻ ሳይሆኑ የአርሰናል ደጋፊዎችም ቁጭ ብለው የሚመለከቱት ጨዋታ ይሆናል። ስለዚህ እዚህ ጨዋታ ላይ ምን አይነት ፐርፎርማንስ ሊያሳዩ ይችላሉ? እሱን እንግዲህ አብረን እንመለከተዋለን። ማን ያሸንፋል? ማንቸስተር ሲቲ አሸንፎ ከአርሰናል ጋር ያለውን የነጥብ ልዩነት ያጠባል ወይስ ማንቸስተር ሲቲ ነጥብ ጥሎ አሊያም ኒውካስል አሸንፎ ለአርሰናል የበለጠ ተስፋን እንዲያገኝ ማድረግ ይችላል? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። በዛውም ቪዲዮን ላይክ ማድረጋችሁን አትርሱ። ነገ ምሽት 5 ሰዓት በኤትሃድ የማንቸስተር ሲቲ እና የኒውካስል ዩናይትድን ጨዋታ የምንመለከት ይሆናል ማለት ነው።